ኢትዮጵያ የታጠቀቻቸው አስፈሪ ሚሳኤሎች። ኒውክሌር ለመታጠቅ እንቅስቃሴ የጀመረችው ኢትዮጵያ ከኒውክሌሩ አስቀድማ አስፈሪ መሳሪያዎችን እየታጠቀች ትገኛለች። ሚሳኤሎቹ አሰብን ታሳቢ በማድረግ የተገዙ እንደሆኑ ወታደራዊ መረጃ ምንጮች አረጋግጠዋል። ሽንጠ ረጅሞቹ 360 ዲግሪ የሚተጣጠፉት ሚሳኤሎች በቅርቡ አዲስ አበባ ገብቷል። ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌ ባደረጉት ቃለ ምልልስ ኢትዮጵያ 3500 ኪሎ ሜትሮች የሚወነጨፉ ሚሳኤሎችን መታጠቋን እናውቃለን፣ ባህር ዳርና ደብረ ዘይት በየቀኑ ድሮንና የሚሳኤል ተተኳሽ ይራገፋል ሲሉ የኢትዮጵያን ሚሳኤል መታጠቅ እንዳሰጋቸው መግለጻቸው ይታወሳል። ሆኖም ወደ ቀይ ባህር ጉዞ የጀመረችው ኢትዮጵያ እነዚህን ሚሳኤሎች እየታጠቀች ያለችው ለኤርትራ ብቻ አይደለም። በአሁኑ ወቅት ጠላተ ብዙ ከመሆኑ አኳያ ከውስጥም ከውጭም የተለያዩ አካላት አየር ክልሏን ለመጣስ በዙሪያዋ አድብተው ይገኛሉ። በዙሪያዋ ያሰፈሰፉትን ኃይላት ለመበተንና ለመከላከል ደግሞ ረጅም ርቀት የሚወነጨፉ ሚሳኤሎችና ጸረ ሚሳኤሎች ያስፈልጓታል። ከዚህ አኳያ ነው በርከት ያሉ ሚሳኤሎችን በእጇ እያስገባች የምትገኘው። ኢትዮጵያ በአሁኑ ሰዓት የደህንነት ስጋት ያለባት ከውስጥ ብቻ ሳይሆን ከውጭም ጭምር ነው። የአሜሪካ ጦር ከኢትዮጵያ 200 ኪሎ ሜትር ርቀት ጅቡቲ ላይ ሰፍሮ ይገኛል። የግብፅና የሱዳን ጦርም ለኢትዮጵያ ሩቅ አይደሉም። በዚያ ላይ ባኮረፉ ባለስልጣናት ቁጥር የሚፈለፈለው ሸማቂ ቡድን ዛሬም ለኢትዮጵያ ስጋት ነው። የደቡብ ሱዳን ታጣቂዎች ድንበር ቆርሰው ወስዷል። አልሸባብ ዛሬም አድፍጦ ይገኛል። ሱዳን የኢትዮጵያን መሬት እንደያዘች ናት። ሸኔ አሁንም እየተዋጋ ነው። የህወሓትም ነገር የተቋጨ ነው ብሎ ለመናገር አያስደፍርም። ኢትዮጵያ በጎረቤቶቿ ሁሌም እንደተከበረች ናት። የሚያከብሯት ስለሚፈሯት ብቻ ነው። የተዳከመች ሲመስላቸው የሚዳፈሯትም ለዚያው ነው። የኢትዮጵያ የአየር ክልል አሁንም አደጋ ውስጥ ነው። በህወሓት ምክንያት የኢትዮጵያ አየር ክልል በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች ከግብፅና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያን አየር ክልል ሲጥሱ እንደነበር ይታወቃል። ይህ የሆነው ኢትዮጵያ ጠንካራ የአየር መከላከያ ስርዓት ስላልነበራት ብቻ ነው። አሁን ኢትዮጵያ ይህንን አቅሟን እንዳሳደገች በወታደራዊ ትርኢቷ ላይ ያሳይታለች። የአድዋ በዓልን በሚመለከት በተደረገው ወታደራዊ ትርኢት ላይ እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶች ታይቷል። እነዚህ ከዚህ ቀደም ያልታዩ አዳዲስ ሚሳኤሎች በቅርብ የተገዙ እንደሆኑ ይገመታል። በቅርቡ መስቀል አደባባይ ላይ የታዩት ሁለቱን አዳዲስ ሚሳኤሎች አቅማቸውንና ከየት እንደተገዙ አሁን እንንገራችሁ። አንደኛው በመስቀል አደባባይ የታየው ሚሳኤል የቻይናው HQ-6A ሲሆን ሁለተኛው ደግሞ ሃይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳኤል ነው። ኢትዮጵያ ይህ ሁሉም ሆኖባት ዛሬም ሉዓላዊነቷን ለማስከበር ጠንክራ ለመገኘት እየሞከረችም ይመስላል። ኢትዮጵያ በእርግጥ ጠንካራ ሀገር ናት። የከበባት ሁሉ እንደ ፍላጎቱ እያረደና እየበለተ ሊውጣት አይችልም። ጉልበተኛ በጉልበቱ ክፉም በክፋቱ እየተነሳ የማይሰለቅጣት ሀያል ሀገር ነች። ለውስጥም ለውጭም ጠላት የማትጨበጥ እቶን እሳት መሆኗ ይታወቃል። የማትነቀነቅ የማትጨመደድ ሰማይም ናት። ጀግንነትና ደግነት፣ ሰይፍና ሰላም አንድ ላይ የሚፈነጥቅባት በእርግጥ ኢትዮጵያ የሰማይ ላይ ጥቁር ከዋክብት፣ የነጻነት ፀሐይ፣ የ13 ወራት ብርሃን፣ የሺህ ዘመን የኩራት ሰገነት ናት። ራሷን ከጠላቶቿ ለመጠበቅ ዛሬም ክንዱ አልታጠፈም። በሴረኞቿ ሴራ ዛሬም ክንዷ አልዛለም። ደም የሚያፈሱላት ድንቅ ልጆችም ዛሬም አሏት። እነዚህን ሁለት ሚሳኤሎች የያዘቻቸው ከአንድ ዓመት በፊት እንደነበረ ነው መረጃዎች የሚያመላክቱት። አሁን ላይ በእጇ እንደገቡ ተረጋግጧል። መስቀል አደባባይ ላይ ሰልፍ ይዘው ሲያልፉም ታይቷል። የቻይናው HQ-6 ሚሳኤል እጅግ አደገኛና የቻይና ጦርም የታጠቀው ድንቅ መሳሪያ ነው። በቻይናው ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6A ሚሳኤል ከመሬት ወደ አየር የሚወነጨፍ የአጭር ከፍታ ጸረ አውሮፕላን መሳሪያ ነው። አየር ክልልን ጥሶ የሚገባ ማንኛውንም በራሪ ነገር ክንፉን ሰባብሮም ያወርደዋል። HQ-6 ጸረ አውሮፕላን አየር መቃወሚያ ስርዓት 4 የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካላቶችንም ያካተተ ነው። አንድ አሳሽና 3 የማስወንጨፊያ መቆጣጠሪያ የያዘ ራዳር፣ አንድ ኃይል አቅራቢ ተሽከርካሪና 6 የሮኬት ማስወንጨፊያ ተሽከርካሪም አለው። አንዱ የማስወንጨፊያ ተሽከርካሪ 2 ተተኳሽ
ሚሳኤሎችን መሸከም እንዲችል ተደርጎ የተሰራም ነው። በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 100 ኪሎ ሜትር በሚደርስ ከፍተኛ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር የሚበር ማንኛውንም አይነት የአየር ላይ ተሽከርካሪ የማውደም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለም ይገኛል። ኢትዮጵያም ይህንን ሚሳኤል የአየር ክልሏን ለመጠበቅ አሁን ታጥቀው ትገኛለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫ ነው የምትተክለው። የኢትዮጵያ የውጭ ወራሪ ኃይል ስጋት አለበት ተብሎ የሚታሰበው በምዕራብ አቅጣጫ ነው። በተለይም ከሱዳንና ግብፅ ሊፈጸም የሚችል ጥቃት መነሻው በዚያ በመሆኑ ሚሳኤሎቿን በዚያ አካባቢ አሁን ተክላለች። ሁለተኛው የኢትዮጵያ ሚሳኤል በምህጻረ ቃሉ ሂሳር ይባላል። ቱርክ ሰራሽ ነው። መቼም ቱርክ ከሩሲያ በመቀጠል ኢትዮጵያን የምታስታጥቅ ሀገር መሆኗ ይታወቃል። ኢትዮጵያ የጦር መሳሪያዎቿን የምትሸምተው ከሩሲያና ከቻይና እንዲሁም ከቱርክ ነው። ይህን ሂሳር ሚሳኤልም የገዛችው ከቱርክ ነው ተብሎ ይታመናል። የቱርክ ስሪት የሆነው ሂሳር ተብሎ የሚታወቀው የዝቅተኛ ከፍታ ወይም ሎው አቲቲዩድ አየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ መሳሪያዎች አንዱም ነው። ሂሳር የሚሳኤል ስርዓት ሂሳር -ኤ እና ሂሳር ኤ ፕላስ ወይም ሂሳር -0 እንዲሁም ሂሳር 0 ፕላስ እንዲሁም ሂሳር -ዩ የሚባል የተለያየ ቨርዥን ያለው ሲሆን እጅግ ዘመናዊና የወቅቱን የቴክኖሎጂ ውጤቶችን ያካተተም ጭምር ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም 100 ኪሎ ሜትር እና ከዚያ በላይ ሬዲየስ ክልል ውስጥ የሚንቀሳቀስ ማንኛውንም የአየር ላይ ተሽከርካሪ የማውደም አቅምም አለው። አንዱ ተሽከርካሪ እስከ 6 የሚደርስ ተተኳሽ ሚሳኤል መሸከም የሚችል ሲሆን ሬዲዮ ፍሪኩዌንሲ እና ኢኒሺያል ጋይዳንስ የአየር መዘወሪያ ስርዓትም ተገጥሞለታል። የመልሶ መከላከል ስርዓት ጥቃት መቋቋም እንዲችል ተደርጎ የተሰራ በመሆኑ በቀላሉ ኢላማውን ለመምታትም አያዳግተውም ተብሎም ይነገርለታል። ኢትዮጵያ አሁንም ራሷን ማስከበር የሚችል ጠንካራ ጦር እየገነባች ትገኛለች። የሰራዊት ምልመላው፣ የጦር መሳሪያ ዝግጅቱ አሁንም ተጧጡፎ ቀጥሏል። አውሮፓ ህብረት ኢትዮጵያ የጦር መሳሪያ እንዳትገዛ ማዕቀብ እንዲጣልባት እየወተወተ ይገኛል። ኢትዮጵያም በልጆቿ ኃይል ክንዷን አጠንክራ ጠላቶቿን እያስፈራራች አሁንም ቀጥላለች። አበቃላት፣ ፈረሰች ሲሉ እርሷ ግን እንደገና እየባሰባት ትገኛለች። ብዙዎችን የሚያስማማ ሀቅ ሆኖ አሁንም እንደቀጠለ ነው።